It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ ወደ መረጃዎቻችን ደግሞ እናልፋለን። የተለያዩ ጉዳዮች ይነሳሉ። የሳምንቱ መጨረሻ የእንግሊዝ ፕሪሚየር ሊግ ጨዋታዎች የውድድር ዓመቱ የመጨረሻ ጨዋታዎች ናቸው። እነዚህ ጨዋታዎች ላይ እንግዲህ የተለያዩ ጉዳዮች ይኖራሉ ተብሎ እየተጠበቀ ነው የሚገኘው። ከነዚህ በጣም ከሚጠበቁት ጉዳዮች መካከል አንደኛው የፔፕ ጋርዲዮላ ጉዳይም ምናልባት ይፋ የሚደረግበት ሊሆን ይችላል ተብሎ እየተገለጸ ነው። ከማንቸስተር ሲቲ ጋራ የመቆየት ያለ መቆየት ነገሩ በማንቸስተር ሲቲ በኩል እስካሁን የተባለ ነገር የለም። ግን የተረጋገጡ መረጃዎች የሚመስሉት ከውድድር ዓመቱ መጨረሻ በኋላ ፔፕና ማንቸስተር ሲቲ ይለያያሉ ነው። ግን በዚህኛው በመጨረሻ ጨዋታ ላይ የመጨረሻ ውሳኔ ይጠበቃል ይነገራል ተብሎ ከአስቶን ቪላ ጋራ ነው ማንቸስተር ሲቲ የሚጫወተው። ይሄ አንድ የሚጠበቅ ነገር ነው። ሌላ ደስ ይለኛል ለአንድ አመት አይደለ? አዎ የሆነ ትንሽ የማመንታት ነገር አየበት ባለፈው አይቼበታለሁ። አሁን ለምሳሌ ሌሎች አሰልጣኞች እንደ ሰበር ዜና የተነገረውን ነገር በተመለከተ ወዲያው አዎ በዚህ ምክንያት ነው እንደዚህ ነው የሚሆነው ምናምን ለምሳሌ ብናነሳ ክሪስታል ፓላሱ አሰልጣኝ ግላስነር ይሄ የመጨረሻ ውድድር ዓመቴ ነው አሉ። ከዛም በኋላ ጥያቄው ሲነሳ ወይ የመጨረሻው ነው፣ በኋላም ቢነሳ ወይ የመጨረሻው ነው፣ ኮንፊርም እያደረጉ ነው የሚሄዱት። ጋርዲዮላ ግን ያንን ማድረግ አልቻለም። ጋርዲዮላ ይህንን ማድረግ ስላልቻለ አይ ቲንክ በውስጡ የሚመላለስ ሀሳብ ያለ ይመስለኛል። ለምሳሌ የመጨረሻው ጨዋታ አርሰናል ሻምፒዮን መሆኑን ያረጋገጠበት ጨዋታ ሲቲ ከበርንመዝ ጋር አድርገው ሲጨርሱ እኮ ሲጠይቁት እንትን ያደርጋል። ሸዋጅ መልሶችን መልሶችን ነው የሚመልሰው እንጂ ጭራሽ ገብቶሻል አይደል? ወደ አልተፈለገ አቅጣጫ ይወስዳቸዋል ጥያቄዎቹን። ስለ ስንብቱ እንዲያረጋግጥ ከሱ ቃል እንዲሰማና ያንን ደጋግሞ ማሳየት ነው ሚዲያው የሚፈልገው። አላረግም ጋርዲዮላ። ስለዚህ ሚዲያዎች ምን አይነት ርዕስ ይዘው ወጡ? ፔፕ ጋርዲዮላ የስንብቱን ጉዳይ ስናነሳበት እንዲህ አይነት ምላሽ ቀያሽ ምላሽ ሰጠ። በቃችን አሉ ዲፍሌክት ያደርገዋል ወደ ሌላ አቅጣጫ። ስለዚህ ማረጋገጥ አልፈለገም። ከተወሰነ ሰበር ዜና ከተባለ እና ዲኤስቲቪ ላይ አይተሽ ከሆነ የሚገርም ዶክመንተሪ ተሰርቷል። የጋርዲዮላን ሌጋሲ በእንግሊዝ ፕሪሚየር ሊግ እንዲያሳይ ወይም የሚያሳይ ማለት በቃ ተሰናብቷል ጋርዲዮላ። ስለ ጋርዲዮላ ሌሎች የቀድሞ ተጫዋቾቹ የአሁን ተጫዋቾቹ የሚሰጡት ምስክርነት በእሱ ስር ባይሰለጥኑም የእሱን ቡድን ካዩ በኋላ ሌሎች የሚሰጡት ምስክርነት በደንብ እየቀረበ እኮ ግን ጋርዲዮላ ያንን ማረጋገጥ አልቻለም። ያው በነገው ፕሮግራማችን ላይ 2025-26ን ሰመራይዝ እናደርጋለን። ግን አሁን እንዳልሽው ምን ይጠበቃል ከሚባለው ነገር መካከል አንደኛው ይሄ ሰው ይሰናበታል ወይስ አይሰናበትም ነው። አዎ በጣም ብዙ ምንድነው አንቺ ምኞት? እኔ ቢኖር ነው ዝም ብዬ ሳስበው እንደገና ያሸንፎ ቢወጣ ነው የሚሻለው። እኔ የመሸነፉ ጉዳይ ብቻ ሳይሆን ዝም ብለህ እኮ አሁን የኔ አስተያየት ማለት ነው በሚቀጥለው የውድድር ዓመት ማይክል አርቴታ፣ ማይክል ካሪክ፣ ዣቪ፣ ፔፕ ጋርዲዮላ እንደዚህ ሲፎካከሩ ማየት በጣም የተለየ ስሜት ይፈጥራል ብዬ ነው ማስበው እና በዛ ውስጥ ፔፕ ጋርዲዮላ ቢኖር በጣም ደስ ይለኛል። ያው ደግሞ እኔ ፔፕ ጋርዲዮላ ሁሌ በአሰልጣኝነት መድረክ ላይ ቆሞ ማየት የምፈልግ ሰው ነኝ
በቃ ቢኖር በቃ ሁሌ ቢኖር መመኛ አይነት ሰው ነኝ መሰናበቱ በተለይ እንደ እንግሊዝ ፕሪሚየር ሊግ ባሉ ሊጎች ላይ ቢኖር ይሄ ማለት የክትትል ፍላጎታችን በጣም ከፍ የሚለው የእንግሊዝ ፕሪሚየር ሊግ ላይ ስለሆነ ብዙ ታሪኮችም ስላሉት በውድድር አመቱ ላይ እንደዛ በየሳምንቱ በመናየው ሊግ ላይ ቢኖር የበለጠ ደስ ይለኛል። ግን አሁን ለሚቀጥለው የውድድር አመት ደግሞ በተለየ ሁኔታ ያንን ፉክክር ፈልገዋለሁና የተለየ ስሜት ይመስለኛል። የቁጭት ሰው ከሆነ ቅድም የምናወራለት አይነት የክርስቲያኖ ሮናልዶ አይነት ይሄ መሸነፍን አለመቀበል ምናምን ባለፉት 2 የውድድር አመታት ሲያቀተው እንደሄደ ባይወሰድበት ደስ ይለኛል። አምና ሊቨርፑል ነው፣ ዘንድሮ አርሰናል ነው። አየሽ በተከታታይ እንትን ሲል በቃ ኦልሞስት እያበቃለት ነበር በሚለው አይነት ስሜት ባይሄድ ደስ ይለኛል። ጎበዝ ስለሆነ ጋርዲዮላ እና ኦብሴሲቭነስ፣ ሩዝለስነስ እንደዚሁም ደግሞ በቃ ሽንፈት የሚባለው ነገር ያለመቀበል የሲአር7 አይነት ኳሊቲ ካለው ቆይቶ ማሸነፍ እንደሚችል እንደገና አሳይቶ በሉ ቢል ያኔ ውሉም ያበቃል። ይሄ አንድ የሚጠበቅ ነገር ነው። ሌላው በጣም የሚጠበቀው ነገር ደግሞ የአርሰናል ጉዳይ ነው። ምክንያቱም ዋንጫ የሚያነሳበት ጊዜ ነው። የክሪስታል ፓላስና የአርሰናል ጨዋታ እንግዲህ ምናልባት የክሪስታል ፓላስ ተጫዋቾች የጋርድ ኦፍ ኦነር ለአርሰናል ተጫዋቾች ያደርጋሉ ተብሎ ይጠበቃል። ወደ ሜዳ ሲገቡ ሻምፒዮን መሆናቸው ስለተረጋገጠ ያንን ክብር ያገኛሉ ተብሎ ይጠበቃል። ከዛ በላይ ግን ያው ይህንን ጨዋታ አሸንፈን ነው ዋንጫውን ማንሳት የምንፈልገው ብሏል ፔፕ ጋርዲዮላ። ማን ነው አርቴታ ትላንትና መግለጫ ነበረው እና በዛ በነበረው መግለጫ ላይ ከክሪስታል ፓላስ ጋር የምናደርገውን ጨዋታ አሸንፈን ነው ዋንጫውን ከፍ ማድረግ የምንፈልገው ብሎ ተናግሯል። ከዛ ደግሞ እንደገና 2 ዋንጫ ይዘን ነው ይሄ የሚዘጋጀውን የአደባባይ ሴሌብሬሽን ፓሬዱን ከደጋፊዎቻችን ጋር ማክበር የምንፈልገው 2 ዋንጫዎችን ይዘን ነው እና አሁን የ48 ሰዓታት የመዝናኛ ጊዜዎች ነበሩን። ሊጉን በቃ በስኬት ባጠናቀቅንበት ሁኔታ ተከትሎ 48 ሰዓታት የመዝናኛ ጊዜያት ነበሩን። አሁን ግን አብቅቷልና ሁላችንም ወደ ልምምድ የምንመለስበት ጊዜ ነው ብሎ አስተያየቱን ሰጥቷል። ያም ደግሞ የፊታችን እንግዲህ የፓሪስ ሰን ዠርመንና የአርሰናልን የሻምፒየንስ ሊግ ጨዋታ ምክንያት ያደረገ ነው። የነገ ሳምንት ነው፣ የቅዳሜ ሳምንት ነው የሚደረገው እና ለዛ የተለየ ዝግጅት የምናደርግበት ነው። ሙሉ በሙሉ ትኩረት የምንሰጠው ለዛ ለዋንጫ ጨዋታ ነው። መጀመሪያ ግን ክሪስታል ፓላስን ማሸነፍ አለብን ብሎ ተናግሯል። የት ነበርክ ደግሞ ተብሎ ተጠይቆ ነበር። እንደውም እቺ ሶሻል ሚዲያ ላይ ተቆርጣ እሱ የነበረው ጋዜጣዊ መግለጫ ላይ ከተናገራቸው ነገሮች መካከል አንደኛዋ ስለነበረች በብዛት ሰዎች ሼር ሲያደርጉት ነበረ። የት ነበርክ የሚለው ጥያቄ አርሰናል ዋንጫ ማንሳቱን ባረጋገጠበት ጊዜ አንተ የት ነበርክ፣ ምን እያደረክ ነበረ ተብሎ ተጠይቋል። እሱ ጨዋታው ከመጀመሩ ከ20 ደቂቃ በፊት ቤት እንደደረሰ ነው የተናገረው። ምንም አይነት ነገር አልተመለከትኩም ብሏል። ይሄ አንድ የጭንቀቱን የሚያሳይ ነው የመሰለኝ። እኔ ተጫዋቾቹ በአንድ ላይ ሆኖ ጨዋታውን እንዲመለከቱ ካደረገ በኋላ እሱ በቀጥታ ወደ ቤቱ ነው ሄደው። ከዛ ቤቱ የሱም የቤተሰብ አባላት በአንድ ላይ ሆኖ ጨዋታውን ይመለከቱ ነበር። እኔ ግን ደጅ ባርቢኪው እያዘጋጀው ነበረ። በቃ ምንም ነገር የጨዋታውን ሂደት ምንም መከታተል በቃ አልቻልኩም ወይም አልተከታተልኩም። አልቻለም። አንዳንድ ጊዜ በቃ ማትጋፈጠው ነገር አለ መሰለኝ ህይወት ላይና እንደዛ ነው። ከዛ መጨረሻ ላይ ግን ልክ ሻምፒዮን መሆናችን እንደተረጋገጠ ትልቁ ልጅ መጥቶ እያለቀሰ ሻምፒዮን ሆነናል አለኝና ይህንን አይነት ስሜት ቤተሰቦቼ ላይ የነበረው የደስታ ስሜት በጣም የሚገርም ነው። ይህንን በመፍጠር ደስተኛ ነኝ ብሏል። እሱም በህይወቱ በቃ ከተሰማቸው በጣም ጠለቅ ካሉ ስሜቶች መካከል የመጀመሪያ ደረጃ ላይ የሚቀመጥ ሁኔታ እንደሆነ አርሰናል ሻምፒዮን መሆኑን ባረጋገጠበት ጊዜ የተሰማው ስሜት የተለየ እንደሆነ የተናገረበት ነው። አሁን ግን ጥሩ የደስታ ጊዜ አሳልፈናል። ማርቲን ኦዲጋርድ ነው ደግሞ ወዲያው ከቤተሰቦቼ ጋር ደስታዬን ከገለጽኩኝ በኋላ በቪዲዮ ደውሎ ሬት ነው ያለው ብሎ እንደገና ወደ እነሱ ተቀላቀየ ደስታዬን ስገልጽ ነበር ብሎ ተናግሯል። ለማንኛውም ግን
ትልቁ ነገር ካምበል የሚጠበቅ ኧረ ሰውየውን ጥራው ምናምን ብለው ያኔ ያው እና ከዛ በኋላ ግን በቃ ከአርሰናል ተጫዋቾች ጋር ተገናኝቶ ሴሌብሬት እንዳደረገ አሁን ግን ሙሉ ለሙሉ ወደ ክሪስታል ፓላስ ጨዋታ እና ወደ ሻምፒየንስ ሊግ ዋንጫ ጨዋታ ትኩረት እንዳደረጉ ያው አሸንፎ ዋንጫ ማንሳት ደስ ይላል አይደል? ምንም ትርጉምም የለውም ልዩነትም የለውም። ደስ አይልም። እኔ አሁን ግን አንድ የሚታየኝ ነገር አሁን ምን ይፈጠራል? ምንም አይሆንም። የዕለቱ የጨዋታ ሁኔታ ላይ ግን እኔ አሁን ለምሳሌ የሆነ ተጫዋች ጎል ሲያገባ የሚያሳየውን ነገር ፈልጋለሁ። አሁን አርሰናል ጋር እየተጫወተ ከክሪስታል ፓላስ ጋር የሚኖረው ሴሌብሬሽን የሚኖረው የደስታ ስሜት የበለጠ ጋል ይላል ብዬ ነው የምጠብቀው። እኔ አይመስለኝም እውነት በጭራሽ። እኔ ግን በጭራሽ ካረገም ሞኝ ነው። አይ የሞኝነትና የብልጥነት ጉዳይ እኮ አይደለም የስሜት ነው እንጂ አባባሌ ገብቶሻል። በቃ እኮ ተሳካ እሱ ተሳክቷል አይደል? ለምሳሌ እኔ አሁን አንቺ በክሪስታል ፓላስ ጨዋታ ላይ ይጠብቀዋለሁ የምትሆን የተለየ ሴሌብሬሽን ከአርሰናል ተጫዋቾች የምጠብቀው ፒኤስጂ ላይ ጎል ሲያስቆጥሩ ነው። እሱ ሌላ ነገር ነው እኮ ሌላውን ነገር ተመለከተ የኔ ሐሳብ። እሺ ይሄኛው ኢትስ ኦልሞስት ዳን። አሁን ለክሪስታል ፓላስ ጨዋታ የሚባል ዝግጅት ያደርጋሉ ብዬ አላምንም። ሲጀመር እኔ እግረ መንገዳቸውን ለፒኤስጂ የተዘጋጁ መሀል ላይ የክሪስታል ፓላስ ጨዋታ ግድን ስለሚደረግ ይመጣል ነው እንጂ ለክሪስታል ፓላስ ጨዋታ ተብሎ አይመስለኝም። አሁን ዋናው እና የተሟላው ትኩረት የፒኤስጂ ጨዋታ ነው። በቃ እሱ ብቻ ነው አእምሯቸው ላይ የሚሆነው የአርቴታም አእምሮ ላይ የሚሆነው መሆንም ያለበት እሱ። ምን ቦታም ብለሽ ነው ስለ ክሪስታል ፓላስ የምታስቢው? ምን ታጫለሽ? እኔ እንደውም ልጆቹን በአግባቡ አሁን ያለሽ ፒኤስጂ የዋንጫ አሸንፎ ባደረገው የውድድር ዓመት የመጨረሻ ጨዋታ ላይ ኦስማን ዴምቤሌ ተጎድቶ ወጣ። እንደነዚህ ላሉት ነገሮች የመጠንቀቅ እድል አርሰናል ሲያገኝ ነው በርንመዝና ሲቲ ራሱ አቻ ወጥተው አርሰናል በዛ ጨዋታ ላይ ዋንጫ ይወሰዱ። ለነገሩ ሮቴት ያደርጋል ተብሎ እኮ ነው ማድረግ አለበት እኮ አሁን ማድረግ አለበት። በቻምፒዮንስ ሊጉ ጨዋታ ላይ የሚጠቀማቸው ተጫዋቾች ዝም ብለው አክቲቭ ሬስት ውስጥ እንዳይገቡ ማድረግ አለበት። ፕሮቴክትድ መሆን መቻላቸውን እርግጠኛ መሆን መቻል አለበት። ቤስት ውሳኔ ማለት ይሄ ነው እንጂ ለክሪስታል ፓላሱ ጨዋታ እየተዘጋጀን ነው እንዳሰልጣኝ ማለት ያለበት እሱን ነው። ዊ ዶንት ኬር አባውት ክሪስታል ፓላስ ጌም ምናምን አይባልም ይላል ብዬም አልጠብቅም። የክሪስታል ፓላሱን ጨዋታ ማሸነፍ አለብን ምን ለራሱ የቤት ስራ ይሰጣል ብዬ ግን አላስብም። መስጠትም የለበትም። ከሰጠን እኔ አሁንም ቅድም እናልኩሽ መስጠትም የለበትም። ምንድነው ምንም እኮ በቃ ልክ የክሪስታል ፓላሱ አሰልጣኝ ግላስነር እኔም የኔ ዋና ጉዳይ ክሪስታል ፓላስን ይበልጥ የሚጠቅመውን ነገር ማድረግ ነው አሉ። ክሪስታል ፓላስን ይበልጥ የሚጠቅመው አርሰናልን ከማሸነፍ ይልቅ ራዮ ቫሌካኖን ከ3 ቀን በኋላ ማሸነፍ ነው። በቃ ሰውየው ልክ ነው። ስለዚህ ለአርሰናል ጌም የምሰጠው ትኩረትና ለኮንፈረንስ ሊጉ የዋንጫ ጨዋታ የምሰጠው ትኩረት አንድ አይሆንም፣ ሊሆንም አይችልም። በዚህ የሚወቅሰኝ የለም። እኔ ለሲቲ አይደለም ሰራው ነው ለአርሰናል አይደለም የምሰራው ምናምን አላለም ሰውየው። አርቴታም በዛ መንገድ ነው ጤነኛ ከሆነ ማሰብ መቻል አለበት። የክሪስታል ፓላሱ ጨዋታ ሽልማት የሚቀበሉበት እንጂ ካሸነፉ ሽልማት የሚሰጥበት አይደል። አያሸንፉ እያልኩሽ አይደል፣ የሚገቡት ልጆች የሚችሉትን አያርጉ ምናምን እያልኩሽ አይደል። ነገር ግን ዌሊ ማኔጅ መደረግ ያለበት ነው። ምንን ታሳቢ አድርጎ? ፒኤስጂን ታሳቢ አድርጎ ማኔጅ መደረግ ያለበት ጨዋታ ነው። የምትለፊበት የተለየ ዝግጅት የምታረጊበት ከድል ጋር ደስ ይላል የምትይበት ምናምን አይደል። 37ቱ ጨዋታዎች ላይ የነበረሽ ጉብዝና ሻምፒዮናስ ብሎሻል። አዘ ኤንድ ኦፍ ዘ ሲዝን መሆን የምትፈልጊው ሻምፒዮን ነው። ፔሪድ አለቀ። ሆኗል፣ ተሳክቷል። ምንም ስፔሻል ዝግጅት የሚፈልግ ነገር የለው። እኔ አልቀበለው። መካሪ ሆን አልመክረው። እሱም የኔን ምክር አይፈልግም። ለሚዲያ ግዴታው ይሄንን ማለት ስላለበት ይሄንን ይላል። ግን በእርግጠኝነት ለክሪስታል ፓላስ ጨዋታ የተለየ ዝግጅት አያደርግም፣ የተለየ ትኩረትም አይሰጡትም። ጎል ቢያገቡም ዋይልድሊ ሰለብሬት ያደርጋሉ ብዬም አላስብም። ካረጉ በስም ማልነግርሽ የቀበሌ 15 ተጫዋች
ነው ትዝ የሚል እንዴ እኛ ነው ቀበሌ 15 ቤሌር ቀበና ማለት ነው። የኛ ቀበሌ 7-0 እየመራ 8ኛውን ጎል ሲያገባ ሜዳ ይብቃኝ አለ ደስታውን ለመግለጽ። 8ኛ ጎል ላይ የሚገለጽ ደስታ እኮ አይደለም። እሱ ግን የመጀመሪያው ጎል ነው 8ኛው ጎል ላይ 7-0 ሆኖ አብለን ደስ ብሎን አልቆ ተቃቅፈን ደክሞን 8ኛ ጎል ሲያገባ ለእኛ ቀበሌ ወሳኝ ጨዋታ ነው። የእውነት እኮ የልጅነት ስታ ስለሆነ ነው የምነግርሽ። ለእኛ ቀበሌ ወሳኝ ጨዋታ ነው። ግን ወሳኙን ጨዋታ አስተማማኝ የሆነ ድል በእጃችን እንዳስገባንበት አረጋግጠናል። 7-0 መርተናል። 8ኛዋን ጎል ልዩ አርጉልኝ አላለ ተሳቀ እንጂ አላገዝነውም ብዙ ግን ሳቀ። ከዛ ብዙ ሰው የዛንን ነገር ምሳሌ ያደረግ አሁን ዮኮሬሽ ቢያገባ ሳካ ቢያገባ ወይም ከሃቨርትስ ቢያገባ እንትና ዌስትሃም ላይ ሲያገቡ ትሮሳርድ እንደተደሰተው ምናምን እንዲደሰቱ ነው አልጠብቅም። አይ እንደዛ አይደለም። እኔ እንደዛ አላልኩም። መጀመሪያ ልክ እንደ ወሳኝ ጎል እኮ እኔ ነኝ ያልኩት በሰጠሁት ሀሳብ ላይ እኮ ነው አስተያየት እየሰጠ ያለው። እኔ እንደዛ አላልኩም። ልክ ዌስትሃም ላይ እንዳስቆጠረው ትሮሳርድ በጣም ወሳኝ ጎል ነው የሚያስቆጥሩት አላልኩም። አይ ወሳኝ ጎል ነው ስልሽ እኔ እኮ ያልኩት የጎሉን ወሳኝነት ሳይሆን ጎል ሲያገቡ ያን ቀን የተደሰቱትን አይነት የደስታ አገላለጽ ካሳዩ ነው የሚገርመኝሽ። ስለዚህ ጎል እንዳገቡ ዝም ብሎ ይሄ የድሮ ቡድናቸው ላይ ጎል እንዳገቡ እሺ እኔና አንቺ በሶኒና 100,000 ብር እናሲስ አረባ በእውነት ደስ ነው ለኛ ነኝ በጣም የደስታ ስሜት ውስጥ ደፋይ በኔ ቤት እኮ አገኘው ብያለሁ። እሺ የተለየ ደስታ እንዳጠብቂ ዋንጫውን አሁን እኔ እጠብቃለሁ። ዋንጫውን ሲቀበሉ እንደዛ ነው። ግን በጎል በሚያገቡበት ጊዜ ለምሳሌ የመጀመሪያውም አሁን ለምሳሌ 4 ጎል ምናምን ቢያገቡ በመደበኛ ጨዋታም ላይ ይሄም ነገር ከመረጋገጡ በፊት የደስታ መግለጽ ስሜቱ እየቀዘቀዘ ይሄዳል። የመጀመሪያው ጎል ሲገባ ነው እንት 4 እኔ ግን እንደዛ ተጠብቃለሁ። በጣም ስቴዲየም ሁሉ ለነገሩ በሜዳቸው አይደለም እንጂ በጣም ትልቅ ሴሌብሬሽን ነው የምጠብቀው። በደንብ ደስታቸውን ይገልጻሉ ብዬ ነው ማስበው። ዋንጫ ስለበሉ ጎል ሲያስቆጥሩ ደስ አይላቸውም ብዬ አልልም። አይ እኔ አላልኩም። ዋንጫ ሲያገቡ ደስ አይላቸውም ወደሚል ወዳላልኩት አይተርጎምብኝ። እኔ አላልኩም። እሺ በደንብ ደስታቸውን ይገልጻሉ። የተለየ ደስታ ሲገልጹ ማየት ጓጓለው ስላልሽ የተለየ ደስታ አገላለጽ አትጠብቂ። ለምንድን ነው ይሄንን የምጠብቀው? ግን ደስታ ከገለጹ ለምንድን ነው ግን ይሄንን የምጠብቀው? እሺ እኔ እንጃ ነገርን እሱን አብራሪ። ይሄንን የምጠብቀው ዋንጫ ባሸነፉበት ጊዜ ሁሉም በየቦታው ነው የነበረው። የጋራ የደስታ መግለጽ አይደለም። ወይም ጨዋታ አሸንፎ ለምሳሌ በበርንሌ ጨዋታ አሸንፎ ቢሆን ኖሮ ያኔ ቢሆን ኖሮ ዋንጫ ማንሳታቸውን ያረጋገጡት የተለየ ሴሌብሬት የማድረግ ከደጋፊዎቻቸው ጋር የመገናኘት የእርስ በርስ ግንኙነቱም ይኖራል። አሁን ግን ዋንጫ ከበሉ መብላታቸውን ካረጋገጡ በኋላ የመጣ የመጀመሪያው ጨዋታ ነው እና ጥሩ ያልበረደ ስሜት ላይ ነው የሚገኙት ብዬ ነው ማስበው ከደጋፊዎቻቸውም ጋር ስቴዲየም ውስጥም በዓለምም ሕዝብም ላይ። ስለዚህ ጎል ሲያስቆጥሩ ለየት ያለ ሴሌብሬሽን ይኖራል የሚል ግምት አለ። እሺ እኔ ደግሞ ለየት ያለ ሴሌብሬሽን አያደርጉም የምልበትን ምክንያት ላስረዳ። እሺ የተለየ ሴሌብሬሽን መጠበቅም የለበትም የምለውን ላስረዳ። የተለየ ሞመንት የሚሆነው ምንድነው? ከመልበሻ ቤት ሲወጡ ለመጀመሪያ ጊዜ ወደ ሜዳ የሚገቡበት አጋጣሚ ዋንጫውን ማሸነፋቸው ከታወቀ በኋላ ስለሆነ ከጋርድ ኦፍ ኦነር ስለሚሰጣቸው ያንን ክብር ሲያገኙ ምናምን እና መጨረሻ ላይ ጨዋታው አልቆ የዋንጫ ስነ ስርዓት ሲደረግ ዋይልድሊ ሴሌብሬት ሊያደርጉ ይችላሉ። ይህንን ነው የምጠብቀው። በ90 ደቂቃው ላይ የሚቆጠርን ጎል ተከትሎ ግን የተለየ ሴሌብሬሽን ካደረጉ ይገርመኛል። ያደርጋሉ ብዬ ግን አልጠብቅም የምልበት ምክንያት በሌሉበት ዋንጫ በመብላት አርሰናል የመጀመሪያው ቡድን አይደል። በቤታቸው ሆነው ዋንጫ በልተው ያውቃሉ። ሌስተር ሲቲ ቤት ሆነው ዋንጫ በልተው ያውቃል። በሌሎቹ ጨዋታዎች ላይ የዋንጫ አሸናፊነታቸው የተወሰነላቸው ሌሎች የፕሪሚየር ሊጉ ክለቦችን አይተን እናውቃለን። እንዴት እንዳረጋቸውም እናውቃለን። ምንም የማይወስን ጎል አግብተሽ የተለየ ደስታ
ሲገለጽ እኔ አይቼም አላውቅም። ምንም የማይወስን ታይትል ማሸነፍሽንም አይወስንም። ኦልሬዲ ተወስኗል። ሻምፒዮን ነሽ፣ ጀግና ነሽ፣ ተረጋግጧል። ምንም ፎር ዘ ሴክ ኦፍ ሪከርድ ካልሆነ በስተቀር ምንም ሌላ ነገር የለው እና የሌሎችን ክለቦች ከዚህ በፊት ነገር እስኪያልቅ ነው የሚቸኩሉት። ጨዋታው ጀመረ እልቅ ቢልላቸው ነው ደስ የሚላቸው። ከዛ ዋንጫውን መሸከም ዋንጫውን መቀበል እንጂ እኔ አይቼም ሰምቼም አላውቅም። ምንም እንደዛ የሚያደርግም ነገርም የለም። እሺ ለማንኛውም አንድ ይሄ የሚጠበቁትን ነገሮች እያነሳን ስለሆነ በሳምንቱ መጨረሻ የመዝጊያ ጨዋታዎች ላይ አንድ የሚነሳው ነገር ይሄ ነው። የዋንጫ ስነ ስርዓት ዋንጫ የሚያነሱበት ሁኔታ በምን መንገድ ስሜታቸውን ይገልጻሉ የሚለው አንድ የሚጠበቅ ነገር ነው። እዚህም ላይ እንግዲህ አስተያየት መስጠት ይቻላል። አድማጮቻችን ሀሳቦቻቸውን ቢያካፍሉ በጣም ደስ ይለኛል። በጣም እናመሰግናለን አድማጮቻችን፣ አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ። በያላችሁበት መልካም ቀን መልካም ጊዜ እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር። Share Sport. 2010